ተነስተን እንቆምና ሁለት የእግዚአብሔር ቃል ክፍሎች አንብበን ከዛ በኋላ ወደ ሐሳቤ ገባለሁ። መጀመሪያ ምን እንድናነበው የምፈልገው ቃል ከዮሐንስ ወንጌል ላይ ነው። ምዕራፍ 14ን እናወጣና እናነበዋለን። ዮሐንስ ወንጌል ምዕራፍ 14ን እኔ በአዲስ ትርጉም አነበዋለሁ። በኋላ ግን በመደበኛውም ትርጉም እናነበዋለን። ዮሐንስ ወንጌል ምዕራፍ 14 እንደዚህ ይላል። ከቁጥር 19 ጀምሮ ነው ያነበዋለሁ። ከጥቂት ጊዜ በኋላ ዓለም ከቶ አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ስለሆንኩ እናንተም ሕያዋን ትሆናላችሁ። የእግዚአብሔር ስም የተባረከ ይሁን። ቁጥር 20 እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም ደግሞ በእናንተ እንዳለው በዚያ ቀን ትረዳላችሁ ይላል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ከእንደገና የሐዋርያት ሥራ ምዕራፍ 17 ቁጥር 28 አጭር ቃል ነች፣ ከዛ ላይ ወሰድኳት። ሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እስቲ አሜን በሉ። በእርሱ ምንድነን? ሕያዋን ነንና እንንቀሳቀሳለን እንኖርማለን ይላል። የእግዚአብሔር ስም የተባረከ ይሁን። ዛሬ ላወራችሁ የምፈልገው የእግዚአብሔር ሐሳብ በእርሱ መኖር በሚል ጥቅስ ነው፣ ርዕስ ነው። እስቲ አሜን በሉ። በማ መኖር? በእርሱ መኖር። የእግዚአብሔር ስም የተባረከ ይሁን። ጸሎቴ ነው። ይሄም ማታቁት ቃል አይደለም፣ አዲስ ቃል አይደለም፣ ወንጌል ነው። ብዙ ጊዜ ተሰበከ፣ ብዙ ጊዜ ተነጋገርንበት፣ ያጠናችሁት ቃል ነው። ግን ይሄ ቃል እንደ ዘር እንዲመጣ፣ እስቲ አሜን በሉ፣ ለውሳኔ እንዲመጣ፣ ለማፍራት እንዲመጣ፣ ለእድገት እንዲመጣ። ትዝ ይላችኋል ወደ ጌዲዮን የመጣው የእግዚአብሔር ቃል። ጌዲዮን ከነበረበት ሁኔታ አውጥቶ እግዚአብሔር የሚፈልገው ቦታ ላይ ያደረሰው ለጌዲዮን የመጣው ቃል ነው። እስቲ አሜን በሉ። ጌዲዮን ቃሉ ሳይመጣለት ቃሉ ከመጣለት በኋላ የተለያየ ሰው ነበር። የእግዚአብሔር ቃል ሲናገር ደግሞ ስለ ኤልያስ ፈርቶ የአንድ ቀን መንገድ ሸሸ ይላል። ከዛ በኋላ በዛ ተቀመጠ፣ እንደው መሞትን ፈለገ ይላል። ከዛ የእግዚአብሔር መልአክ መጣ ለሁለተኛ። መጀመሪያ መጣ ብላለው፣ በላ፣ ተመልሶተኛ። ሁለተኛ ሲመጣ ግን ብላለው፣ አሁን የምትሄድበት መንገድ ሩቅ ነው። እስቲ አሜን በሉ። ብላ አለው። ከዛ ተነስቶ በላ ይልና ሄደ ይላል እግዚአብሔር ወደ አሳየው ተራራ። እስቲ አሜን በሉ። እስቲ አሜን በሉ። ዛሬ የሚመጣው ቃል እንዲሆን በጣም ሲምፕል ነው ቃሉ። በጣም የምታውቁትን ቃል ነው የምንናገረው። ግን ጸሎቴ ነው ዛሬ ሰው እንዲወስን። ሃሌሉያ። ዛሬ ሰው ከትላንትናው ከቅድሙ የተሻለ ቦታ ራሱን እንዲያገኝ፣ እግዚአብሔር ወዳየው ቦታ ሰው እንዲሮጥ ጸሎቴ ነው። ጌታዬ እናመሰግንሃለን። ስም ይባረክ። እግዚአብሔር ይሄንን ከሳት ይሄንን ፕሮግራም ላንተ ለታመንት ልጆች አደራ ሳልፈን ሰጠናል። በቃልህ እንድትናገረን እግዚአብሔር ቃሉን ላከ ፈወሳቸው የሚለው ቃል ዛሬ በጌታ በኢየሱስም በህይወታችን እንዲፈጸም ጸልያለሁ። እግዚአብሔር ነቅተን እንድንወጣ፣ እግዚአብሔር ተነቃቅተን ከዚህ እንድንወጣ፣ ውሳኔ ወስነን እንድንወጣ፣ ተደስተን እንድንወጣ፣ እግዚአብሔር ወደ ፈለከው ወደ አሰብከው ወደ አየህልን ነገር ጠጋ ብለን እንድንወጣ እግዚአብሔር ሆይ እኔ በጌታ በኢየሱስም ጸልያለሁ። እግዚአብሔር ሆይ በዚህ ያሉትን ወንድሞቼን እህቶቼን እኔንም እግዚአብሔር ሆይ እንድትረዳን፣ እግዚአብሔር አየሩን ቴክኖሎጂውን ሁሉ አንተ እንድትቆጣጠር በጌታ በኢየሱስ ስም ጸልያለሁ። በዚህ ቦታ አይደለም ኦንላይንም ሆነው የሚከታተሉ ይሄንን መልእክት በኋላ ለሚሰሙ ሁሉ ጸልያለን። በኢየሱስ ስም የዚህ ቃል ጉልበት ያገኛቸው፣ በኢየሱስ ስም የዚህ ቃል እውነት ያገኛቸው። እግዚአብሔር ሆይ ስለምትረዳን እናመሰግንሃለን። ስም ይባረክ። ለጌታ እስቲ ክብር እልልታ ሰጠነው እንቀመጣለን። ሃሌሉያ። ተባረኩ። ኢየሱስ ስሙ ይባረክ። ዛሬ እንዳልኳችሁ የማወራችሁ የእግዚአብሔር ቃል ርዕስ ለመያዝ ለምትፈልጉ ሰዎች ወይም ሐሳቡ እንድትይዙት በእርሱ መኖር ይላል። አሜን። በእርሱ መኖር። ያው በእርሱ የሚለው ቃል በጣም ለእናንተ ግልጽ ስለሆነ መጽሐፍ ቅዱስ ላይ በአዲስ ኪዳን ከ165 ጊዜ በላይ በእርሱ በኢየሱስ በክርስቶስ እየተባለ የተጻፉ ብዙ ሐሳቦች አሉ። ከ165 በላይ በኤፌሶን መጽሐፍ ላይ ብቻ ወደ 30 ምናምን ጊዜ ተጠቅሷል። በርሱ ከርሱ ለርሱ በኢየሱስ የሚል ክብር ለእግዚአብሔር ይሁን። ስለዚህ በርሱ መኖር በሚል ሐሳብ ነው ብናገረው። በጣም አሳጥሬ ለመናገር እሞክራለሁ። ብዙ አማኞች ብዙዎቻችን
በጌታ ቤት የዳንን ኢየሱስ ክርስቶስ እንደ ግል አዳኝ አድርገን የተቀበልን ሁለት እውነታዎችን እናውቃለን። ቅድም ካነበብነው ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ የመጀመሪያው ሐሳብ ክርስቶስ በእኛ መኖር ነው። ሁለተኛው ግን ኢየሱስ በእኛ ሲኖር እኛ ደግሞ በኢየሱስ መኖር ነው። እስቲ አሜን በሉ። ክርስቶስ በአማኝ ሕይወት ውስጥ መኖር፣ ከእንደገና ደግሞ አማኝ በክርስቶስ ውስጥ መኖር። ብዙ ጊዜ ደጋግመን የምናስበውና የምናወራው ኢየሱስ በእኛ ስለመኖሩ ነው። ጌታ አለ እንላለን፣ ጌታ ከኛ ጋር ነው እንላለን፣ መንፈስ ቅዱስ አለ በውስጣችን አለ እንላለን። ደጋግመን የምንጠቀምበት ሐሳብ እግዚአብሔር ከኛ ጋር ነው የሚል ነው። በጣም ይሄም ትልቅ ኮንሴፕት ነው። ዛሬ ስለሱ አልናገርም። ዛሬ እንድናስበው የምፈልገው ሐሳብ ግን እኛ በእርሱ መኖር። እስቲ አሜን በሉ። ሃሌሉያ። ብዙ ሰው በጌታ በኢየሱስ ክርስቶስ እንደዳነ የዘላለም ሕይወት እንዳገኘ ያምናል። ብዙ ሰው ኃጢአቱ እንደተሰረየለት ያምናል። ለዛም ነው ደግሞ ጌታን ደስ ብሎንም እናመልከው። ብዙ ሰው ኢየሱስ ክርስቶስ እንደሚወደው እግዚአብሔር እንደሚወደው ያውቃል። ጥቂት ሰው ግን ይሄንን ዛሬ እንድታስቡ ትፈልጋለሁ። በኢየሱስ ውስጥ መኖር ምን ማለት ነው? እኔ ኢየሱስ ውስጥ መኖር ምናልባት በኋላ እንደምሳሌ አነሳዋለሁ። ግን ለምሳሌ በብርጭቆ ውሃ ይዘን ብንቆም ውሃው በምን ውስጥ ነው ያለው? በብርጭቆ ውስጥ ነው ያለው። ስለዚህ ምን ልንል እንችላለን? ውሃው ብርጭቆ ውስጥ ነው እንላለን። ወይም ከአስቤዛ የገዛናቸውን ከሱቅ የገዛናቸውን ዕቃዎች እናመጣና ምን ውስጥ እንከታለን? ፍሪጅ ውስጥ እንከታለን። ከዛ ወተቱ የት ነው እንላለን። ግን ፍሪጁና ወተቱ የተለያዩ ነገሮች ናቸው። ብርጭቆ ውሃ አይደለም፣ ውሃውም ብርጭቆ አይደለም። የእንደዚህ አይነት መኖር አይደለም የማወራችሁ መኖር፣ በእርሱ መኖር የሚለው። ምክንያቱም ውሃው ለብቻው ማንነት አለው፣ ብርጭቆ ለብቻው ማንነት አለው። ሁለቱ they will never be the same፣ አንድ አይነት አይደሉም። ፍሪጅ ውስጥ የገባው ዕቃና ፍሪጁ በጣም የተለያዩ ናቸው። ስሪታቸውም የተለያየ ነው፣ ፐርፐዛቸውም የተለያየ ነው። በጣም ለተለያየ ነገር ነው። እኛ በክርስቶስ ያለን ህብረት ወይም ክርስቶስ በእኛ ህይወት ያለው ህብረት ግን እንደ ብርጭቆና እንደ ውሃው አይደለም። እስቲ አሜን በሉ። አይደለም። በኋላ ይሄንን ምሳሌ መልሻን ስቻወራቸዋለሁ። እሺ፣ ብዙ ጊዜ እግዚአብሔር ቃል ሲናገር በተለይ የሆሴዕ መጽሐፍ ላይ ሲናገር ህዝቤ ምን ከማጣቱ የተነሳ ነው የሚለው። ጸጋ ከማጣቱ አይደለም፣ ጸሎት ከማጣቱ አይደለም። ህዝቤ ዕውቀት ከማጣቱ የተነሳ ምን ብሏል አለ? ጠፍቶ። አሁን የዕውቀት ማጣት ወይም የዕውቀት አለመኖር ያጠፋል። መጥፋት የሚለውን ሐሳብ መሳት ብላችሁ የእግዚአብሔርን ቃል አታውቁምና ምን ትላላችሁ? ትስታላችሁ። በዚህ መጽሐፍ ላይ የተጻፈውን እውነት አለመረዳትና አለማወቅ በቀላሉ እንድንስት ያደርጋል። በቀላሉ በኑሮ እንድንስት፣ በአስተሳሰብ እንድንስት፣ በንግግር እንድንስት፣ በአቋማችን እንድንስት። ለምን? እዚህ ውስጥ ያለውን ቃል በደንብ ካልተረዳ ነው። የእግዚአብሔርን ቃል ማንበብ አንድ ነገር ነው። የእግዚአብሔርን ቃል ከዘፍጥረት እስከ ራእይ ማጥናት አንድ ነገር ነው። በዚህ ውስጥ ያለውን ቃል ደግሞ ማመን ሌላ ጉዳይ ነው። እስቲ አሜን በሉ። አንዳንድ ቸርቾች ሲባል አውቃለሁ፣ ላስብላችሁ አይደለም፣ ግን ደስ ይለኛል ሐሳቡ። መጽሐፍ ቅዱሳቸውን ብድግ ያደርጉና ይህ መጽሐፍ ምንድነው? የኔ ነው፣ መጽሐፉ ያለኝን ነኝ፣ ትሆናለህ ያለኝን ሆናለሁ፣ ኮንፌስ ያደርጋሉ። ትክክለኛ ነው። በዚህ መጽሐፍ ውስጥ የተጻፈው እውነት ጠቅላላ ለኔና ለእናንተ እውነት ነው። እስቲ አሜን በሉ። አሁን የምነግራችሁ እውነት እናንተ ተቀበላችሁትም አልተቀበላችሁትም፣ እኔ ደረስኩበት ወደዚህ ዕውቀትም አልደረስኩበት። የሆነ ሰው መጥቶ ትክክል ነህ ይበለኝ፣ ትክክል አይደለም የሚበለኝ። የሆነ ሰባኪ መጥቶ በሌላ መንገድ የሚስበከው እንደፈለገ የሚስበከው። በዚህ መጽሐፍ ውስጥ የተጻፈው እውነት ሁሉ እውነትና እውነት ነው። ስለዚህ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ ወይም ቃሉን አታውቁምና አታስተውሉምና እንደዚህ የተባለው ቃል ዛሬ በዕውቀት እንሽረዋለን። እስቲ አሜን በሉ። ቃሉ የሚለንን ነን ብለን እንወጣለን። ሃሌሉያ። የእግዚአብሔር ቃል ሲናገር ምን ይላል? እምነት ከምንድን ነው ይላል? ዕውቀት፣ እምነት፣ ማመን፣ መረዳት ከየት ነው? ከመስማት ነው። እጅ በመጫን አይደለም። የእግዚአብሔር ቃል ስለሚል ማለት ነው። እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። ስለዚህ ዛሬ ሰው አለማወቅን በዕውቀት ለመሻር፣ ዛሬ አንድ ሰው አለመረዳትን በመረዳት ለመሻር ከፈለገ አታች ራሱን ማድረግ ያለበት በእግዚአብሔር ቃል እውነት ላይ ነው። ይህ ቃል እውነት ነው። እስቲ አሜን በሉ። በቃ ይህ ቃል እውነት ነው። ስለዚህ በዚህ ቃል መሰረት የእግዚአብሔር ቃል እንደሚናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል እንደሚል ዛሬ በእግዚአብሔር ቃል እምነትን ዴቨሎፕ እናደርጋለን። እስቲ አሜን በሉ። በቃ የእግዚአብሔር ስሙ የተባረከ ይሁን።
ስለዚህ ከሁሉ የላቀ የተገለጠ የአዲስ ኪዳን ሚስጥር አለ። የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስን በምሳሌ እንደተናገረው አሁን ከጥቂት ጊዜ በኋላ ዓለም አያየኝም እናንተ ግን ታዩኛላችሁ አለ። ከዛ ምን አለ? እኔ በኋላ እናየዋለን ዮሐንስ ወንጌል ላይ ዝቅ ብለን እኔ በአባቴ እንዳለው አለ። አሁን በእኛና በክርስቶስ መካከል ያለውን በእኔና በኢየሱስ መካከል ያለውን ህብረት ኢየሱስ ክርስቶስ ሲያስረዳ የጀመረው በእርሱና በአባቱ መካከል ባለው ህብረት ነው። እኔ በአባቴ እንዳለው አለ፣ አባቴ በእኔ እንዳለው አለ፣ እንዲሁ እናንተ በእኔ እኔ በእናንተ። አሜን በሉ። ያለን ህብረት ከጌታ ጋር ያለን ህብረት ከኢየሱስ ጋር ያለን ህብረት ኢየሱስ ክርስቶስ ከአባቱ ጋር ያለው አይነት ህብረት ነው። አሜን በሉ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጠለቅ እያለን እንገባለን። ቅድም እንዳነበብኩላችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 19 ላይ መለስ ብለን ያንን ቃል እናነባዋለን። እዚህ ጋር የሚናገረው ኢየሱስ ክርስቶስ ወደ መስቀል የሄደ ባለበት ጥቂት ቀናቶች በቀሩት ጊዜ ነው ይሄንን ቃል እየተናገራቸው ያለው። ስለዚህ ምን አላቸው? ኢየሱስ ክርስቶስ ሲናገር ከቁጥር 19 ጀምሮ ካያችሁት ይቅርታ እንግዲህ አንዳንድ ቴክኖሎጂው ከቁጥር 19 ጀምሮ ካያችሁት ቅድም እንዳነበብ ነው ኢየሱስ ክርስቶስ ምን አላቸው? በአዲሱ ትርጉም ሳነበው ከጥቂት ጊዜ በኋላ ዓለም ከቶ አያየኝም እናንተ ግን ታዩኛላችሁ። እኔ ሕያው ስለሆንኩ እናንተም ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እስቲ በአዲሱ ትርጉም አብራችሁን ከኔ በኋላ በሉ እስቲ እኔ በአባቴ እንዳለው በሉ እናንተም በእኔ እንዳላችሁ እኔም ደግሞ በእናንተ እንዳለው በዚያ ቀን ትረዳላችሁ። የሚገርም እኮ ነው። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም ደግሞ በእናንተ እንዳለው በዚያ ቀን ትረዳላችሁ አለ። አሁን ምንድነው የሚላቸው? ከጥቂት ጊዜ በኋላ ዓለም አያየኝም እናንተ ግን ታዩኛላችሁ አለው። እዚህ ጋር ኢየሱስ ክርስቶስ እየተናገረ ያለው መንፈስ ቅዱስ የሚወርድበት ቀን ከተወሰነ ቀናት በኋላ አለ። በሐዋርያት ሥራ ላይ እንደምታውቁት ማለት ነው መንፈስ ቅዱስ ወረደ። ስለዚህ ያኔ ትረዳላችሁ እኔ በእግዚአብሔር እንዳለው። እስቲ አሜን በሉ። እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ያን ቀን ትረዳላችሁ አለ። ይሄ ቃል ተፈጽሟል። የእግዚአብሔር ስም የተባረከ ይሁን። የትኛው ቀን? ያ የጴንጤቆስጤ ቀን ነው። መንፈስ ቅዱስ የወረደበት ቀን፣ አምላክ ወርዶ በሰው ህይወት የገባበት። እስቲ አሜን በሉ ባካችሁ። በብሉይ ኪዳን መንፈስ ቅዱስ ይወርዳል። ሲወርድ ለዓላማ ይመጣል፣ ለፐርፐዝ ይመጣል። ነገስታትን ያስነሳል፣ ነቢያቶችን ያስነሳል፣ አንደበታቸውን ይጠቀማል፣ ይናገራል። ፐርፐዙን ከጨረሰ በኋላ መንፈስ ቅዱስ ሄደ። ለዚህ ነው ንጉሱ ቅዱስ መንፈስን ከኔ ይሄ ጸሎት ለአዲስ ኪዳን አማኝ አይሆንም። ለዘላለም ከናንተ ጋር የሚቆይ መንፈስ ሃሌሉያ እሰጣችኋለሁ። አብ ይልክላችኋል፣ እለምንላችኋል፣ እኔ ብሄድ ይሻላል አለ። ይመጣል፣ አንድ መንፈስ ይመጣል ለዘላለም ከናንተ ጋር የሚኖር። እስቲ አሜን በሉ ባካችሁ። የማይለያችሁ የማይተዋችሁ ዋው ይመጣል አለ። መጣ። በሐዋርያት ሥራ ላይ ተሰብስበው ሲጸልዩ ሳሉ መንፈስ ቅዱስ ወረደ ይላል። ሃሌሉያ የእግዚአብሔር ስም የተባረከ ይሁን። ስለዚህ እኔ በአብ ነኝ አለ፣ እናንተ ደግሞ በእኔ ናችሁ አለ፣ እኔ ደግሞ በእናንተ ነኝ አለ። ይህ ትልቅ ሚስጥር ነው ወንድሞቼ እናቶቼ ስሙኝ። ትልቅ ሚስጥር ነው። የድላችን ሚስጥር ነው። ፊታችን ፈካ ብሎ ሄደው ትከሻችንን ከፍ አድርገን የምንሄደው ይሄ ሚስጥር ከገባን ብቻ ነው። መንገድ ላይ የሚመጣ የሚያዋክብ የሚጋፋ የሚሳደብ እንዲህ ሲመጣ ቀና አርገ እንድትሄድ የሚያደርግ እኔ በኢየሱስ ነኝ፣ ኢየሱስ በእኔ ውስጥ ነው። ክርስቶስ በእኔ ሲኖር ከኔ ጋራ በሄድኩበት በየትኛውም ዝቅተና ተራራ ከኔ ጋር አለ። በህይወት ከፍታ በህይወት ዝቅታ። እስቲ አሜን በል። ዛሬ ተነስቼ ቡርኪና ፋሶ ቤት ጌታ ከኔ ጋር ነው። እስቲ አሜን። ወደ ሲኦልም ብወርድ አለ አንተ ከኔ ጋር ነው። በየትኛውም ፊዚካል ቦታ ላይ ዛሬ ብትንቀሳቀሱ ጌታ ከናንተ ጋር ነው። እኔ ሰዎችን ሀጋ ረጌ ቻው ብያቸው ነገ ሄዳለሁ፣ ጌታ ግን ከኔ ጋር አለ። ጳውሎስ ሲናገር እንደዚህ ያለው ሰዎች ሁሉ ተውኝ አለ፣ ጌታ ግን አለ አጠገቤ ቆሞ አበረታኝ። ሃሌሉያ! የማይተው እግዚአብሔር አለን።
በየትኛውም ስፍራ በየትኛውም ሁኔታ እናንተ እንኳን ስለራሳችሁ ያላችሁ ዕውቀት ወርዶ ጌታማ ረስቶኛል ስትሉ ይመጣል ጌታ አለው እስከ ዓለም ፍጻሜ ከናንተ ጋር ሆናለሁ ስለዚህ ጌታ ከኛ ጋር አለ ሁለተኛ ጌታ በእኛ ውስጥ ሲሆን ያበረታናል ያጽናናናል ኃይል ይሰጠናል የእግዚአብሔር ስም የተባረከ ይሁን ቶሎ እያልኩ ነው የምሄደው እሺ ጌታ ደግሞ እኛ ደግሞ በጌታ ስንኖር ጌታ በእኛ ሲኖር አብሮነቱ ነው ጸጋው ነው ኃይሉ ነው ማጽናናቱ ነው ጥበቃው ነው እሺ እኛስ ደግሞ በእርሱ ስንኖር ስሙኝ በደም ከእርሱ ጋር ደስታ አለን ማን ነው ከክርስቶስ ጋር ሆኖ ደስታ የሌለው እስቲ አሜን በሉ ከጌታ ጋር ስንሆን ከኢየሱስ ጋር ስንሆን ሁሉ ጊዜ ከሱ ጋር ስንሆን ደስታ አለን እስቲ አሜን በሉ እረፍት አለን የሚገርም እኮ ነው እኔ ዓለም የማይሰጠው ሰላም አለ በገንዘብ የማይገኝ ይሄ ሁሉ ጊዜ ብዙ ጊዜ ተናግሬዋለሁ ሮበርት ዊሊያምስ የሚባለው ኮሜዲያን ወይም የሆሊውድ አክተር የነበረ አሁን ሞቷል ሲሞት ኦልሞስት 200 ምናምን ሚሊዮን ዶላር አካውንት ውስጥ ነበር ማይክል ጃክሰን ሲሞት በመቶ የሚቆጠር ሚሊዮን ዶላር አካውንት ውስጥ ነበር እስከ ዛሬ በየቀኑና በየወሩ በየአመቱ ሚሊዮን ዶላር ጀነሬት የሚያደርግ ስቴት አላቸው ኑሮ አላቸው ቤት አላቸው ይሄ ሁሉ ነገር ግን ሊከፍል ያልቻለው ሊሰጣቸው ያልቻለው ሰላም እኔ እናንተ ውስጥ አለ ለምን በክርስቶስ ውስጥ ከመኖራችን የተነሳ የትም ማንም አያገኘው የሚገርም እኮ ነው ማንም ዋይት ሃውስ የተቀመጠው ሰውዬ እኔ የምጠበቀውን ያለ አይጠበቅም አልገባችሁም ሴክሬት ሰርቪስ እኮ 24 አወር ይጠብቋል ሰውየውን በራዳር በሳተላይት በመናምን እሱ ከሚጠበቀው በላይ እኔ እጠበቃለሁ ሃሌሉያ ኢየሱስ የዘላለም ጌታ ነው አንድ ጊዜ ፓስተሬ እንደዚህ ይላል ጌታዋን ያመነች በግ ላቷን ውጭ ጥላ ትተኛለች በቃ እኔ እናንተ እንዲህ ነን እኮ ማለቴ እኔ ላት የለንም ግን እምነቱን ነው ነግራችሁ ጌታዋን ያመነች በግ ጭሯን ውጭ ትታሷ እዚህ ውስጥ ተኛለች ይጠብቀኛል ትላለች አውሬ አይመጣም ትላለች ተኩላው አይገባም ትላለች እስቲ አሜን በሉ ባካችሁ የእግዚአብሔር ስም የተባረከ ይሁን እሺ ቶሎ ብዬ ወደ ሐሳቤ ልግባ ከናንተ ጋር ምንድነው ሚስጥሩን እንወቀው እስቲ ሚስጥሩን እናወራው በመጽሐፍ ቅዱስ ዕውቀት ወይም ትምህርት ሰው ሁለት አይነት ነው መጽሐፍ ቅዱስ ሰውን የሚገልጽልን በሁለት መንገድ ነው አዳም የሚባል ሰው አለ ከዛ በክርስቶስ ደግሞ አዲስ ፍጥረት የሚባል ሰው አለ ከነዚህ ከሁለቱ ውጪ ሶስተኛ ሰው የለም እስቲ የለም በሉ ሰው አዳም ከእንደገና ሰው በክርስቶስ በቃ መጽሐፍ ቅዱስ የሚያስቀምጥልን እውነት ይሄ ነው በአንዱ ሰው ምክንያት በአዳም ምክንያት ሞት መጣ በአንዱ ሰው በክርስቶስ ምክንያት ምን መጣ ህይወት መጣ እነዚህ ሁለት አይነት ሰዎች ነው ያሉት ከዚህ ውጪ መሃል ሰፋሪ ሶስተኛ የሚባል ሰው የለም እስቲ አሜን በሉ ይኸውላችሁ ከአዳም ለመወለድ ምርጫ አልነበረንም ሁላችንም የአዳም ዘር ነን እስቲ ሚስማማል አይደል ስለዚህ የአዳም ዘር አለብን በምርጫ አይደለም በግድ ስንወለድ የአዳም ዘር ነን ስለዚህ በውስጣችን ኢኒኩዊቲ አለ ኃጢአት አለ በደል አለ ከእግዚአብሔር የራቀ ማንነት አለ ሰው ግን ኢየሱስ ክርስቶስን በማመን እንደዚህ ይላል አሮጌው ሰውነታችሁን አስወግዱ ይላል በቃ ከዛ ኑሩ አይደለም አዲሱን ሰው ልበሱ ስለዚህ እኛ አሁን በእምነት አሮጌውን ሰው አስወግደን አዲሱን ሰው ለብሰን የምንኖር ሰዎች ነን ስለዚህ መጽሐፍ ቅዱስ ስለ ሁለት ሰዎች ይናገራል ስለ አዳም ከእንደገና ደግሞ በክርስቶስ ስለዳነ አዲስ ሰው በአዳም ውስጥ ያሉት በኃጢአት አሉ በሞት ፍርድ ስር አሉ ተለይተዋል በድካም ናቸው መበስበስን ያሉ የሥጋ መበስበስ አለ ከእንደገና ደግሞ ሁለተኛ ሞት አለ በክርስቶስ ስንሆን ህይወት አለ ድነት አለ ጽድቅ አለ ወደ እግዚአብሔር መመለስ አለ ወራሽ መሆን አለ ክብር አለ ድል አለ የእግዚአብሔር ስም የተባረከ ይሁን ለምንድን ነው ይሄንን ሁለት አይነት ሰዎች ማነሳላችሁ በአዳም ያሉ ሰዎች ወይም ደግሞ ስቲል በአሮጌው ሰው ያሉ ሰዎች ዛሬ የምናገረው ስብከት ለነሱ አይደለም እንዲመጡ ኢንከሬጅ ለማድረግ እንጂ አሁን የምናገራቸው የምዘረዝራቸው በእርሱ መኖር የሚገኙ ጥቅሞች ለዳነ ሰው ነው እስቲ አሜን በሉ ለኔና ለእናንተ ለዳነ ሰው እዚህ ውስጥ ጌታን ያልተቀበለ ሰው የለም ሁላችንም በጌታ እንደሆነን ስለማቅ ነው ምናገረው ግን ይሄ መልእክት የሚሰማ ሰው ጌታን እንደግል አዳኙ አድርጎ ያልተቀበለ ሰው ይሄ እውነተኛ የሆነ ቃል ያድናል ደግሞም ይፈርዳል
ስለዚህ ሰው ከአዳም ወጥቶ በክርስቶስ ወደሚገኝ ወደ አዲሱ ሰው ካልመጣ ከፍርድ በታች ነው። ሞት አለ። ሰው ወደ ክርስቶስ ሲመጣ ድነት አለው፣ ክብር አለው፣ ድል አለው። ክብር ለእግዚአብሔር ይሁን። ስለዚህ አሁን የምናገረው በክርስቶስ አዲሱን ሰው ለነበሳችሁ ለእናንተ በክርስቶስ ውስጥ መኖር ምን ማለት እንደሆነ እንድንረዳ ነው። የእግዚአብሔር ስም የተባረከ ይሁን። እሺ፣ ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ምን ይላል? ስለዚህ ማንም በማ ቢሆን ምንድነው ይላል? አዲስ ፍጥረት ነው። የእግዚአብሔር ስም የተባረከ ይሁን። ማንም በክርስቶስ ቢሆን፣ ወንድ ቢሆን ሴት፣ አይሁድ ቢሆን ግሪክ፣ ባሪያ ቢሆን ጨዋ፣ ማንም እስቲ ማንም በሉ። ማንም ማለት ማንም በክርስቶስ ቢሆን መስፈርቱ ነው። ሀብታም ቢሆን አይደለም። እስቲ ካራቮ ላቲናማስ ማንነትን የዚህ ዓለም እኮ ሪዙሜ አምጣ ይላል ስራ ስትቀጠር። ከዛ ያንተን ሪዙሜና ሌላ 10 ሰዎች ሪዙሜ ያስቀምጡና ይሄኛው ይሻላል ብለው ያኛውን ሊቀጥሩት ይችላሉ። ክርስቶስ ጋር ግን ስትመጣ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ ግሪክ የለም፣ ትልቅ የለም፣ ትንሽ የለም። የሚገርም ነገር ወንድ የለም፣ ሴት የለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በማመን ብቻ ኦ ሃሌሉያ! ኢየሱ ያደረገን አምላክ ስሙ ይባረክ። ምን አለ? ማንም በክርስቶስ ቢሆን። ማንም የሚለው ቃል if anyone ነው የሚለው። ዛሬ ከሩቅ ምስራቅ የመጣው ሰውዬ በቃ የሆነ የሆነ ፕራክቲስ ውስጥ የነበረ የሆነ ነገር የሚያመልክ የነበረ ማያመልክ የነበረ የኃጢአተኞች ዋነኛ ነበርኩ አለ እኮ ጳውሎስ። እዚህ ቆሞ ሰው ያስገደለ ማን ነው? እጅ እንዳታወጡ አደራ። ቢሆንም ነው ማንም ቢሆን ትላንትናው አይደለም፣ የዛሬ ዓመት ታሪኩ አይደለም፣ ሰው ዓለም የሰጠው ስም አይደለም፣ ማረጋ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከዛ ደስ የሚለኝ ቃል አለ። አሮጌው ምን ብሏል? አሮጌው ነገር ሁሉ ምን ብሏል? አልፏል። የእግዚአብሔር ስም የተባረከ ይሁን። እሺ፣ ቅድም እንዳልኳችሁ የኛ ህብረት እኛና ክርስቶስ ያለን ህብረት ወይም ክርስቶስ በእኛ እኛ በክርስቶስ የሚለውን ህብረት ኢየሱስ ክርስቶስ ሲያስተምር በእርሱና በአባቱ መካከል ያለውን ህብረት ነው መጀመሪያ አንስቶ ከዛ ይሄን ያስረዳው። ታስታውሱ ከሆነ ፊልጶስ ለግራጁዌሽን ጥቂት ቀናት ሲቀሩት መጣና ኢየሱስን ጠየቀው። አብን አሳየንና ይበቃናል አለው። ከዛ ክርስቶስ 3 ዓመት ሙሉ ተምሮ ያልገባውም እንዴ ያለ ይመስለኛል። አንተ ፊልጶስ ይሄን ያህል ዘመን ከኔ ጋር ስትቆን አልገባም እንዴ? አብን ያየ እኔን ያይቷል አለ። እግዚአብሔር ስም የተባረከ ይሁን። ስለዚህ እንደዚህ ያለ ስሙኝ፣ ይሄ ነው በጣም ወሳኙ ነገር። እኔ የምነግራችሁ ቃል የራሴ ቃል አይደለም። እስቲ አሜን በሉ። የምሰራው ስፈውስ ወይም እውር ሳበራ ወይም የሞተ ሳስነሳ ካያችሁ ከኔ አይደለም። ከማን ነው አለ? ከአባቴ ነው አለ። እንዴ አታምኑም አለና ባታምኑኝ አለ እስቲ ስለ ስራው እመኑኝ። እስቲ አሜን በሉ። ስለ ስራው ስፈውስ አይታችኋል፣ እውር ሳበራ አይታችኋል፣ የሞተ ሲነሳ አይታችኋል፣ አጋንንት ሲወጣ አይታችኋል፣ ሽባ ሲተረተር አይታችኋል። እኔን ምላችሁን እኔና አባቴ አንድ ነን፣ እሱ በኔ እኔ በሱ ኖራለሁ የሚለውን እውነት መረዳት ቢያቅታችሁ ስለ ስራው እመኑኝ። እስቲ አሜን በሉ። ምክንያቱም እዚህ ላችኋል ኢየሱስ ክርስቶስ እኮ ኃጢአት ተሰረየልን ምናምን ሲላቸው ሰዎችን ይሄ ከእግዚአብሔር ካልሆነ ማን እንደዚህ ሊያደርግ ይችላል ይሉ ነበር ሰዎች አይደል? አልተለመደም። ስቲል ብሉይ ኪዳን ነው ይሄ ታሪክ ሲፈጠር። ስለዚህ አለ ባታምኑ ምናችሁ ነገር ባይገባችሁ ስለ ስራው እመኑኝ። እስቲ አሜን በሉ። ስለ ስራው እመኑኝ አለ። ከዛ ተመልከቱ የኢየሱስንና የአብን ህብረት ኢየሱስ ሲነግረን የምናገረው የማደርገው ከሱ ጋር ካለኝ ህብረት የተነሳ ነው። ቃሉም የሱ ነው፣ ስራውም የሱ ነው አለና ዝቅ ብሎ ቁጥር 12 አካባቢ ላይ ምዕራፍ 14 ላይ ነኝ። ቁጥር 12 አካባቢ ላይ ስትመጡ እንደዚህ አላቸው፣ እውነት እውነት እላችኋለሁ። እስቲ አሜን በሉ። እኔ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ምን ያደርጋል? እንደውም አለ ከዚህም የሚበልጥ ያደርጋል። እስቲ አሜን። የእግዚአብሔር ስም የተባረከ ይሁን። አሁን አለ በእኔና በአብ መካከል ያለው ህብረት የተገለጠው ወይም ማመን ካቃታችሁ እንድታምኑ ስራዬን ተመልከቱ አለና አሁን እናንተ እኔን ካመናችሁ፣ በሌላ አገላለጥ ምንድነው? እኔ በእናንተ ከኖርኩ እናንተ በእኔ ከኖራችሁ እኔ የማደርገውን ታደርጋላችሁ።
በዚህ ብቻ ደግሞ አትደነቁ አለ ከዚህም የሚበልጥ ነገር ታደርጋላችሁ የእግዚአብሔር ስም የተባረከ ይሁን ስለዚህ ሁላችሁ በአብና በኢየሱስ ክርስቶስ መካከል የነበረው ህብረት ኢየሱስ በአብ አብ በኢየሱስ ውስጥ የነበረው ህብረት አንድነት ኢየሱስ ሲናገር ይህ ማለት እናንተ በኔ እኔ ደግሞ በእናንተ ያለኝ ህብረት ነው አለ ዮሐንስ 17ን አንድ ገጽ ገለጥ አርጋችሁ ተከፍቱትና እኔ ቶሎ ቶሎ በያነብላችኋለሁ ከቁጥር 20 ጀምሮ ዮሐንስ ወንጌል ምዕራፍ 17 ኢየሱስ ክርስቶስ እንደዚህ አለ ዛሬ እኔ እኮ የሚገርማችሁ ነገር ከዚህ በፊት ነግሬያችኋለሁ ኢየሱስ ክርስቶስ ይጸልይ አንድ ቀን ምናል አባቴ ሆይ ጸልያለሁና ዓለም ሳይፈጠር በፊት ባስቀመጥክልኝ ክብር እኔ ብቻ አይደለም እነዚህ መጣው ክብሬን እንዲያዩ ለምንሃለሁ ትዝ ይላችኋል ከዚህ በፊት ስናወራ ለምኖልን እኮ ነው ጌታ ጸሎቱ ተሰምቶ እኮ ነው አሁን እኮ በሰማይ ምን ሄደው እስቲ አሜን በሉ ጸለየ ጌታ እኔ ብቻ እኔ እመጣለሁ አለ ግን እነዚህ የሚምጡና ክብሬን ይዋለ እዚህ ጋር ሁለተኛ ጸሎት ጸለየልን ጌታ ኢየሱስ ስሙ ይባረክ እንደዚህ አለ ከቁጥር 20 ጀምሮ አሁንም በአዲስ ትርጉም ነው ማነበው የእነርሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለነዚህ ብቻ አልጸልይም አሁን ለነዚህ ብቻ የሚለው ለ12ቱ ደቀ መዛሙርቶች ነው አሁን ምጸልየው ለ12ቱ ደቀ መዛሙርቶች ብቻ ሳይሆን የነዚህን ደቀ መዛሙርቶች ትምህርት ሰምተው ለሚድኑ ማለት ለኔ እስቲ አሜን ጴጥሮስ አልሰበከልኝም ጴጥሮስ ጳውሎስ ያስተማረው ትምህርት ዘመን ቆጥሮ ግን እኔ ጋር ደርሷል እስቲ አሜን በሉ ስለዚህ አሁን ኢየሱስ የጸለየው ለኔ ነው ከ2000 ዓመት በፊት እጸልያለሁ ለነማ የነርሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለነዚህ ብቻ አይደለም እሺ ጸሎቱ ምንድነው ይህም አባት ሆይ አንተ በእኔ እኔም ባንተ እንዳለው ሁሉም አንድ እንዲሆኑ እንዲሁም አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ የሚገርም እኮ ነው ኢየሱስ በእኛ እንዲሆኑ ጸልያለሁ አለ ከዛ እንደዚህ አለ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ ይህም እኔ በእነርሱ አንተም በእኔ መሆን ነው ወይ ጉድ አንተ እንደላከኝና እኔን በወደድከኝ መጠን እነርሱም እንደወደድካቸው ዓለም ያውቅ ዘንድ አንድነታቸው ፍጹም ይሁን ከማጋ ከእኔ ጋር ከእንደገና ካንተ ጋር ከእንደገና እርስ በርሳቸው ግን ምን አለ እነርሱም ከኛ ጋር አንድ እንዲሆኑ እለምንሃለሁ ወገኖቼ ስሙኝ ክርስትና ትልቅ ሚስጥር አለው ሳሊቬሽናችንን ማግኘታችን ትልቅ ነገር ነው የእግዚአብሔር ስም የተባረከ ይሁን በእውነት የመጣ ነው ከድቅድቅ ጨለማ ነው ወይ አውት ከሌለበት መውጫ ካልነበረበት በጣም ከሚያስፈራ ጭወትና ጥርስ ማፋጨት ከነበረበት ቦታ ነው ጌታ ያመጣን ኤፌሶን ላይ ሲናገር ሙታን ነበራችሁ ነው የሚለን ህይወት አግኝተን ነው ግን ስሙኝ ይሄንን በክርስቶስ ውስጥ መኖር ኢንጆይ ልናደርገው ይገባል እኔ አንድ ሁሌ የምጠቀምበት ምሳሌ ኢትዮጵያ ያው ትራፊክ ፖሊስ ትራፊክ ማለት ነው መንገድ ላይ ያለ ትራፊክ ረጅም ቀጭን ወፍራም ብዙ አይነት ትራፊክ አይታችሁ ልታውቁት ትችላላችሁ እኔ አንድ ማቆ ትራፊክ አለ እና ኡራኤል አካባቢ ኖራችሁ ሰዎች ብዙ ጊዜ ኡራኤል አካባቢ ነው የሚቆመው እና ኃይሌ ገብረ ስላሴ ጎዳና ጋር ኡራኤል ጋር ብዙ ጊዜ አይዋል ረጅም ነው ደግሞ ቀጭን ነው ይሄን ሰውዬ ብቻውን በኖርማል ልብስ በሱፍ በጂንስ ምናምን መንገድ ላይ ብታዩት ማለት ምንም የለውም በቃ ሰው ነው በቃ አንደኛ ሰው ነው ሁለተኛ ቀጭን ነው ረጅም ነው ምንም ያንን የትራፊክ ልብሱን የለበሰ ቀን እኔ ባለ ታክሲዎች ሁሉ ያውቁታል መጣ ሰውዬው ይላሉ ገና ካዩት ከርቅ ነው የሚታጠፉት ምንድነው ሰውዬው ውስጥ ባጅ አለ እስቲ አሜን በል ያንን ልብስ ይልበሰው እንጂ ያንን የትራፊክ ፖሊስ መሆኑን የሚያሳይ ኮፍያ ማረግ ምናምን ያድርግ እንጂ 22 ጎማ ያለው መኪና የሮጠ ቢመጣ በ200 ኪሎ ሜትር ፐር አወር እችን ባጅ አሳይቶ ያቆመዋል ሰውየው እኮ አይደለም ሰውየውን መንገድ ላይ ብታውቁ ዝም ብለን የምታልፈው ምንድነው ካላችሁ ሰውየው ያለው አውቶሪቲ አለ ስሙኝ ክርስትና እኔ ጌታ እንዲረዳን የምፈልገው ባጃችንን እንድናቀው አውቶሪቲያችንን እንድናቀው በርሱ መኖር ምን ማለት እንደሆነ እንዲገባን እስቲ አሜን በሉ እንዲገባን ይሄ ሰው ማንንም ድራይቨር ማንንም ይሁን ዝም ብሎ ባጁን ስላወጣ ይቆምለታል የሌለው ቀንስ
ባጁን እዚህ አርጎ ጂንስ ሱሪ አርጎ አይደለም እንዲቢል ገጭተው ሁሉ ሊያልፉ ይችላሉ። ለምን? ዲስፕሌይ ያደረገው ፓወር የለም። ስሙኝ፣ በአዲስ ኪዳን ያለን ክርስቲያን በክርስቶስ መኖር የሰጠንን አውቶሪቲ ማወቅ አለብን። እንደሚገርም እኮ ነው ጌታ በእኛ ውስጥ እየኖረ እኛ በጌታ እየኖርን የእግዚአብሔር ስም የተባረከ ይሁን። እሺ ይሄ ማለት ከጌታ ጋር አንድ ነው አምላክ እንሆናለን ማለት አይደለም። ከኢየሱስ ጋር አብረት አለኝ እኔ በኢየሱስ ውስጥ ኢየሱስ በእኔ ስል እኔ ኢየሱስ ነኝ ማለት አይደለም። የእግዚአብሔር ስም የተባረከ ይሁን። በሶስት ምሳሌ ቶሎ ብዬሱን አስረዳቸዋለሁ። ኢየሱስ ክርስቶስ ሶስት ምሳሌ ይሄንን አስረዳ የኛን ህብረት። በሌላም ሐሳብ ይኖራል ግን ሶስቱ ልጥቀስላችሁ እንዲገባን። ቅድም እንዳልኳችሁ በብርጭቆ ውስጥ ያለ ውሃ ወይም በፍሪጅ ውስጥ ያለ ምግቡ ፍሪጅ ውስጥ ነው ወይም ውሃው ብርጭቆ ውስጥ ነው እንደምንለው አይደለም የኛና የክርስቶስ ህብረት። ምክንያቱም ውሃውም ለብቻው ሌላ ነው፣ ብርጭቆም ለብቻው ሌላ ነው። መጽሐፍ ቅዱስ ላይ ሲናገር ይሄንን ህብረት ዩኒክ የሆነ በእኛና በክርስቶስ መካከል እኛ በክርስቶስ ክርስቶስ በእኛ ያለውን ዩኒክ የሆነ አንድነት መጽሐፍ ቅዱስ በአትሊስት በሶስት መንገድ ያስረዳዋል። እሱን ቶሎ ብዬ ልንገራችሁ። አንደኛው በቆላስይስ መጽሐፍ ምዕራፍ 1 ላይ ልታወጡ ትችላላችሁ ከቁጥር 14 ጀምሮ። እኔ ሐሳቡን ነግራችኋለሁ ግን ቆላስይስ መጽሐፍ ምዕራፍ 1 ላይ ተጠቅሷል። አንደኛ ቆሮንቶስ ምዕራፍ 12 ላይም ሐሳቡ አለ። ስለ ራስና ስለ አካል ይናገራል መጽሐፍ ቅዱስ። እስቲ አሜን በሉ። እርሱ ይልና ምን ይላል? የአካሉ ማለትም የቤተ ክርስቲያን ምንድነው? ራስ ነው። እኔን ስትመለከቱኝ ራስ አለኝ። ራስ ያለ ደግሞ ከእንደገና ደግሞ አታችድ የሆነ አካል አለኝ አይደለም? አሁን የራስ ስራ ሌላ ነው፣ የተቀረው ደግሞ አካል ላይ ያለው ብልት ስራ ሌላ ነው። ኢየሱስ ክርስቶስ ማነው? ጳውሎስ ለቆላስይስ ሰዎች ሲጽፍላቸው እንደዚህ አለ። ይግረማችሁ እንኳን ራስና አካል ላይ መገጣጠሙ አይደለም። እንደውም ምን ይላል? ዝቅ ብላችሁ ካያችሁት እርሱ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል ይላል። በክርስቶስ ሁሉ ተጋጥሟል ይላል። ግን ሐሳቡን ላንብብላችሁ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥመዋል። እርሱም የአካሉ ማለት የቤተ ክርስቲያን ምንድነው? ራስ ነው። እስቲ ራስ ነው በሉ። አሁን ከዚህ ሰውነት ላይ ከዚህ አካል ላይ የሆነ ነገር ቆርጠን ልናነሳ እንችላለን። ማለት ሰርጂካሊ ነሰሰሪ ሲሆን ብዙ ነገር ይደረጋል። የማይሆን ነገር ግን ራስ ተቆርጦ አይኖርም። እስቲ አሜን በሉ። ራስ ለቦዲው የሚሰጠው ነገር አለ፣ ቦዲው ደግሞ ለራስ የሚሰጠው ነገር አለ። ሁለቱ የተለያዩ ናቸው ግን አንድ ናቸው። እስቲ አሜን በሉ። ይሄንን መጽሐፍ ቅዱስ ያስተምረናል። ይሄንን ሐሳብ በተለየ መንገድ ጳውሎስ አንደኛ ቆሮንቶስ ላይ በተለይ ቁጥር 1 ላይ ካያችሁት ምዕራፍ 12 ላይ ስለ መንፈሳዊ ነገር ወንድሞች ታውቁ ዘንድ ወዳለሁ ብሎ ስለ መንፈሳዊ ስጦታ ምናምን ይናገራል። ስለ ተለያዩ መንፈሳዊ ስጦታዎች አገልግሎቶች ይናገርና ቁጥር 27 ላይ ዝቅ ስትሉ እናንተ ቀደም ኢየሱስ ማን ነው አለን? የአካሉ ምንድነው? ራስ ነው አለን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተ የክርስቶስ ምን ናችሁ ይላል? አካል ናችሁ ይላል። እርሱ የአካሉ ምንድነው? ራስ ነው። እኛ ደግሞ የክርስቶስ ምንድነን? አካል ነን። ስለዚህ በራስና በአካል መካከል ያለው አይነት ልዩነት ነው በእኛና በክርስቶስ መካከል ያለው ልዩነት። ስለ ትዳር ያስተምርና ሌላ ቦታ ላይ ጳውሎስ እንደዚህ ምናምን ብሎ ይናገርና ሜቢ በኋላ ጊዜ ካለኝ እሱን አነብላችኋለሁ። ይሄ ታላቅ ምስጢር ነው። ይሄንን ግን ስለ ቤተ ክርስቲያንና ስለ ክርስቶስ እናገራለሁ ይላል። ባሎቹ ሚስቶቻችሁን ውደዱ እያለ እንደሚናገር ማለት ነው። ስለዚህ የመጀመሪያው ይሄንን ዩኒክ የሆነ ሪሌሽንሺፕ የምናይበት መንገድ ስለ ራስና አካል በራስና በአካል መካከል ያለው ልዩነት ወይም ደግሞ ህብረት በማሰብ ነው። የእግዚአብሔር ስም የተባረከ ይሁን። ይኸውላችሁ ሰውነት ራስን ይገዛል። ሰውነት ማለት ሰውነት ላይ ብዙ ብልቶች አሉ። እጅ አለ፣ እግር አለ አይደለ? እዚሁ የምናያቸው ደግሞ ማይታዩ ብዙ ብልቶች አሉ። ሰውነት በሚሰጠው ዳይሬክሽን ጭንቅላት ምንድነው የሚያደርገው? ባላንስ እኮ ነው የሚያደርገው። እንዴ ሰው እኮ መጀመሪያ ጭንቅላቱን በሆነ ነገር ጓ ሲደረግ ይንገዳገዳል። የሚሰክሩ ሰዎች እኮ የሰከረው ልባቸው አይደለም፣ ደማቸው አይደለም። መጀመሪያ ሰው መጠጥ ሲጠጣ አፌክት የሚያደርገው አይምሮን ነው። ወደ ቤት እየሄድኩ ነው ብሎ ሰፈር ነው፣ ሌላ ቦታ ነው። ለምን ካላችሁ ራሱ ባላንስ የሚያደርግበትን አቅም አጥቷል፣ በመጠጥ ኃይል ማለት ነው።
እና ድንጋይ ቢያገኝ ሄዶ ቢፈጠፈጥ አያመው እና ቀጭኑ ሰውዬ ወፍራሙ ሰውዬ ካልደበደብኩት ይላል። በቃ በህይወት ባላንስ ማድረግ አይችልም። አይታችኋል የሰከሩ ሰዎች በጣም ቢያገኛቸው እኮ በቀን ሶበር ሆነው ሳይጠጡ ያንን ሰው እኮ ሰግደው ነው ሰላም ይሉት። የጠጡ ቀን አምጡልኝ ይዋጣልን ይላል። ድብድቡ መቼ ነው የሚጀምረው? ራስ ኢምፖርታንት ነው። ባላንስ ይሰጣል፣ ለህይወት ባላንስ ይሰጣል። ንዴትህን በፍቅርህንም ባላንስ እንድታደርግ እስቲ አሜን በል። አይምሮ ይሄኛው ራሳችን የሚያስብበት አካላችን ኦርደር የሚቀበልበት ራስ ትክክል ካልሆነ ሰውነት በትክክል ፈንክሽን አያደርግም። እስቲ በማታ በጨለማ ምግብ የበላ ሰው አለ? ድቅድቅ ጨለማ ምንም ብርሃን አይታይም፣ ግን የሆነ ነገር ብድግ አድርጎ የበላ ሰው አለ? እኔ በልቼ አውቃለሁ። ምን ችግር አለ? በልታችሁ አታውቁ? እስቲ አፉን ስቶ ጆሮ ጋር ሄደ አለ ብድግ ስትል እዚህ ጋር ቆሎ አግኝታ አፉ ውስጥ እዚህ ውስጥ የከተተ ሰው አለ? ለምን እንዳልከተታችሁ ታውቃ? እናንተ እኮ አታዩ። አይን አይም ጨለማ ነው። ራስ ግን በትክክል ይሰራል፣ ባላንስ ይሰጣል። እስቲ አሜን በል እባክህ። በቃ ባላንስ ይሰጣል። በጣም አስተውለ እንድትሄድ ባላንስ አድርገ እንድትሄድ ክርስቶስ የኛ ራስ ሲሆን ለህይወታችን ባላንስ ይሰጣል። እስቲ አሜን። ባላንስ ይሰጣል። አካል ደግሞ ያንን ኦርደር ይቀበልና ባላንስ አድርጎ ይሄዳል፣ ቀጥ ብሎ ይሄዳል። የእግዚአብሔር ስም ይባረክ። መናገር ያለበትን ይናገራል፣ ማየት ያለበትን ያያል። ስለዚህ ራስ ባላንስ ይሰጣል፣ ከእንደገና ደግሞ ይመራናል። የእግዚአብሔር ስም የተባረከ ይሁን። ቶሎ ብዬ ወደሚቀጥለው ልሂድላችሁ። ሁለተኛው ምሳሌ ራስና አካል አንደኛው ነው። ሁለተኛው ምሳሌ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 15 ላይ እኔ አለ እውነተኛ ምንድነኝ? የወይን ግንድ ነኝ አለ። አሁን በደምብ ስሙ። እኔ ለምን እውነተኛ የሚለውን ቃል ራሱ እንደተጠቀመ ግን በቃ የወይን ግንድ ነኝ፣ ግን እውነተኛ የወይን ግንድ ነኝ። እስቲ አሜን በሉ። ምዕራፍ 15 እናንተ አውጡትና አንብቡት። ነው ሐሳቡን ቶሎ ልንገራችሁ። ከዛ ገበሬውም አባቴ ነው አለና ከዛ አባቱ ምን ያደርጋል? የሚያፈራውን ቅርንጫፍ በእኔ ያለውን የማያፈራውን ያስወግደውና ፍሬ የሚያፈራው ግን አብልጦ እንዲያፈራ ምን ያደርገዋል? ያጠራዋል አለ። ከዛ ቁጥር 4 ላይ በእኔ እስቲ ኑሩ በሏ። ርዕሳችን ምንድነው? በእርሱ መኖር። ቁጥር 4 በእኔ ኑሩ እኔም በእናንተ። ከዛ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም። ኦኬ፣ እሱን ሐሳብ መጣበታለን። አንድ ግንድ ከዛ ቅርንጫፍን አስቡ። ወይም ወደ ቤት ስትሄዱ እናንተ ባክያርድ ያለ የሆነ ዛፍ አለ አይደል? ዝም ብላችሁ አንደኛውን ቅርንጫፍ ቁረጡትና ከፈለጋችሁ የከበረ ቦታ አስቀምጡት፣ ከፈለጋችሁ ቤዝመንት አስቀምጡት፣ የፈለገ ቦታ አስቀምጡት። ካንድ ቀን በኋላ ስትመጡ እየተወለገ ነው። ቅርንጫፍ ስራው ማፍራት ነው። ቅርንጫፍ ቅጠል ያወጣል፣ ቅርንጫፍ አበባ ያወጣል፣ ቅርንጫፍ ፍሬ ያወጣል። የወይኑ ግንድ ስራ ደግሞ ከመሬት በታች ካሉት ስሮቹ ኑትሪሽን እያወጣ ውሃ እያመጣ እስቲ አሜን በል ይሄንን ቅርንጫፍ ፍሬ እንዲያፈራ እንዲያምርበት ይመግበዋል። አሁን የግንዱ ስራ ሌላ ነው፣ የቅርንጫፉ ሌላ ስራ ነው። ሁለቱ የተለያዩ ነገሮች ናቸው። ምክንያቱም አሁን መንገድ ላይ ሲሄድ የሆነ ወፍራም ግንድ ሳይ ይሄ ግንድና ቅርንጫፍ ሲያምር አልልም። ማድነቅ የፈለኩት ግንዱን ከሆነ ይሄ ግንድ ትልቅ ነው ላለው። ወይም ደግሞ እየሄድኩ እያለ የሆነ ዛፍ ቅርንጫፉ ላይ ብዙ ማንጎ ካየው እዚህ ግንድ ላይ ያለው ቅርንጫፍ ማንጎ ብዙ ነው አልልም። እንደዚህ ረጅም አላወራም። እዚህ ቅርንጫፍ ላይ ያሉት ማንጎች አያምሩ ነው የምትሉት አይደል? ቅርንጫፉ ሌላ ነው፣ ግንዱ ሌላ ነው። ሁለቱም ግን ለአንድ ዓላማ አብረው ሄዳሉ። ግንዱ ፕሮቫይድ ያደርጋል፣ ቅርንጫፉ የተሰጠውን። ሃሌሉያ። ዝቅ ብላችሁ ካያችሁት እንደዚህ ይላል። ስሙኝ፣ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ይልና ያለኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ምን ይላል? ያፈራል። ስለዚህ የወይኑ ግንድና የቅርንጫፉ ምሳሌ የኔና የክርስቶስ ህብረት ምሳሌ ነው። እስቲ አሜን በሉ። ከየትኛው ጋር መሰላችሁ ያስተያያችሁ እንድትሰሙኝ የምፈልገው? ብዙ ሰው እኔ በክርስቶስ ውስጥ ተሰውሬ ምናምን እንዲህ ተደብቄ ገብቼ ምናምን አንዳንድ ሰው ሲያብራራው በጣም ነው የሚገርመኝ። ኖ ገብቷል። በክርስቶስ ተሰውሬ ገብቼ ምናምን በሰማያዊ ስፍራ ሲል የሆነ ቦታ ተፈልጎልን ምናምን አይደለም። I'm in Christ።
ህይወቴ ተሰውሯል በሱ ውስጥ በኋላ አነሳላችኋለሁ ኤፌሶን ላይ በሰማያዊ ስፍራ ነው የሚለው እኮ አለን ቦታ አለን በዛ ተቀምጠናል ክብር ለእግዚአብሔር ይሁን ስለዚህ የኔና የክርስቶስ ህብረት የውሃውና የብርጭቆ አይነት አይደለም ብሌንድ ማያደርጉ አይደሉም አንዱ ለአንዱ ኮንትሪቢዩት ማያደርግ አይደለም የኔና የክርስቶስ ህብረት የወይኑ ግንድና የቅርንጫፉ አይነት ህብረት ነው ክብር ለእግዚአብሔር ይሁን ቅርንጫፉ ህይወት የሚያገኘው ምግብ የሚያገኘው ፍሬ ማፍራት የሚችልበትን ኃይል የሚያገኘው ከግንዱ ጋራ ኮኔክትድ እስከሆነ ድረስ ነው የእግዚአብሔር ስም የተባረከ ይሁን ቅድም እንዳልኳችሁ ስለ ሙሽራና ሙሽሪት ጳውሎስ አስተምሮ በተለይ ኤፌሶን ምዕራፍ 5 ላይ እናንተ በደንብ አንብቡት ሚስቶች ለጌታ እንደምትገዙ ለባሎቻችሁም ተገዙ እያለ ይናገራል ከዛ ኢንተርቼንጅብሊ ስለ ትዳር ያወጣና ከዛ ክርስቶስ ቤተክርስቲያንን እንደወደደ ባሎች ደግሞ ሚስቶቻችሁን ወደዱ እያለ እየተናገረ ይመጣል ግን ሁላችሁ በተለይ ያገባችሁ ሰዎች ወይም ደግሞ ለማግባት እያሰባችሁ ያላችሁ ሰዎች በባልና በሚስት መካከል ስላለው ህብረት መጽሐፍ ቅዱስ ሲናገር ሁለቱ ምን ይሆናሉ ነው የሚለው አንድ እኔና ባለቤቴ ያደግንበትም የተወለድንበትም የኖርንበትም አካባቢ የተለያየ ሊሆን ይችላል እኔና ባለቤቴ ግን ስንጋባ ሁለታችን ምን ሆነን ነው የሚለው መጽሐፍ ቅዱስ አንድ ሚለየን ነገር አይኖርም እስቲ አሜን በሉ መጥቶ አንተ ባል አንተ ሚስት ወይም ደግሞ ብሎ እግዚአብሔር ያጣመረውን ነው የሚለው አይደል አዎ ስለ ትዳር ብዙ በዚህ ላይ መናገር ይቻላል ጳውሎስ ግን ይናገርና ዝቅ ብሎ ምን ይላል ይሄ ታላቅ ሚስጥር ነው ይሄን ግን ስለ ባልና ስለ ሚስት ያለው ህብረት በባልና በሚስት መካከል ያለው አንድነት ባል በቤተ ክርስቲያን ሲናገር ማን ነው በመጽሐፍ ቅዱስ ሲያስተምር ባል የሚስት ምንድነው ነው የሚለው ራስ ነው ማለት ምን ማለት ነው ቤት ውስጥ ገቨርን የሚያደርግ ባል ነው ፕሮቫይድ የሚያደርግ ባል ነው ፕሮቴክት የሚያደርግ ባል ነው the same way ክርስቶስ ለቤተ ክርስቲያን እንደሆነው ማለት ነው ሚስት ደግሞ በቤት ውስጥ የራሷ ድርሻ አላት ሚስት በቤት ውስጥ ደግሞ ቴክ ኬር ታደርጋለች በቃ ማዘር እኛ ቤት እኮ የሚባል ብዙ ሰዎች ሲላሉ እንደው ለንግግር ማማር አይደለም እውነት የሆነ ነገር ግን እዚህም እናቶች እህቶች ጌታ ይባርካችሁ 3 ልጅ ያለው እኮ እናት 3 ልጅ ብቻ አይደለም የምታሳድገው 4 ልጅ ነው የምታሳድገው እውነት እኮ ምነግራችሁ ይሄ እኮ እውነት እኮ ነው እውነት እኮ እኛ ያላየነውን ስንት ነገር እኮ እህቶች እንደምታዩ አሜን አንዳንድ ሰዎችን ደስተኛ ያረኩ ነው ግን እውነት ነው በቤት ውስጥ ሴቶች የራሳቸው ድርሻ አላቸው የራሳቸው የሆነ በጣም በቃ ውበት ቤት ውስጥ እኔ አንድ ሰባኪ ማለፍ ከማን ነው ጋር ባለፈው ስናወራ ድጋሚ አንስተነው ነበርና ሲሰብክ ምን አለ አስዋት ዓለም በወንዶች ብቻ የተሞላች ብትሆን ብሎ ታስተርሳላችሁ ፓስተር ዴቭ ነው አይደል አዎ ፓስተር ዴቭ ነው አስቡ አለ ዓለም ጠቅላላ የተሞላችሁ በወንዶች ብቻ ስንገናኝ ጌታ ስሙ ይባረክ ስለዚህ በቤት ውስጥ የሚስቶች ድርሻ አለ የባሎች ድርሻ አለ ሁለቱ አንድ ላይ ሆነው ክርስቶስ የሚከብርበት ቤት ይመራል እስቲ አሜን በሉ ስለዚህ የዚህን አይነት ህብረት ጳውሎስ ያመጣና ይሄ ደግሞ ስለ ባልና ሚስት ብቻ አይደለም ስለ ቤተ ክርስቲያንና ስለ ክርስቶስ ነው ይላል የእግዚአብሔር ስም የተባረከ ይሁን ሃሌሉያ በጣም ብዙ ነገር ያያለፍኩ ነው በነገራችሁ ምክንያቱም ወደ ዋናው ሐሳብ ቶሎ በየልግባላችሁ 4 መሰረታዊ ነገሮችን ላወራላችሁ እንግዲህ አሁን ህብረት እንዳለን መጽሐፍ ቅዱስ ይነግረናል ማይካድ እውነት ነው ማንንም መጥቶ ይሄን እውነት ቢያስክዳችሁ ኖ በሉ እኔ ከክርስቶስ ጋር ህብረት አለኝ በርሱ ውስጥ ማንነት አለኝ በርሱ ውስጥ ህብረት አለኝ ክብር ለእግዚአብሔር ይሁን ግን 4 ዋና ነገሮችን ላወራላችሁ ሰው በክርስቶስ ሲኖር ኢየሱስ ክርስቶስ ደግሞ በሰው ውስጥ ሲኖር የመጀመሪያው የሆነልን ነገር እስቲ አሜን በሉ ይሆንላችኋል ብያርለም የምሰብክላችሁ ይሆነልን ነገር ነው ማወራችሁ አሁን እንደዛ ባጅ ነው እንድታወጡት ማለት ነው እንደዛ ትራፊክ የምታወጡት ነገር ነው ምነግራችሁ አንደኛ እንደዚህ ነው የሚለው አዲስ ማንነት አረ አሜን ባላ ኢየሱስ ጌታ ነው በቃ አዲስ ማንነት ዓለም አያውቅህም ጎረቤት አያውቅህም ሰፈር አያውቅህም ትላንትና አያውቅህም ስለ ትላንትና አውራ ካል እኔ ብዙ ነገር እነግርሃለሁ አያውቀኝም ትላንትና አያውቀኝም በክርስቶስ አዲስ ፍጥረት ኢየሱስ የዘላለም ጌታ ነው ምን ማለት ነው በክርስቶስ አዲስ ፍጥረት የትላንትናው ነገር አሮጌው ነገር ምን ብሏል አልፏል እኔ
እኛ ቤት አዲስ ልጅ ተወለደች ዛሬ 19ኛ ቀኗ ነው ስሟን ታውቃላችሁ ግን ታቆማ ላብስር ስሟን ዛሬ ነው የተወሰነው ደግሞ ስሟ ወነ ዛሬ ጧት ነው የተወሰነው ሁለት ስም ነበራት ዞይ ብለናታል ሃሌሉያ ክብር ለጌታ ይሁን ዞይ ማለት የእግዚአብሔር አይነት ህይወት ማለት ነው ክብር ለጌታ ይሁን ዞይ ተብላለች እኛ ቤት አዲስ ልጅ ስትመጣ good praise the lord ይበዛልን ነው ሌላም ዞይ አለ ያለ ነው ጌታ ሰው እቺ ህፃን ልጅ ስትመጣ እኔ ልነግራችሁ አልችልም ቤት ውስጥ የሚፈጥ ሁላችሁም ልጆች ያላችሁና ወለዳችሁ ታውቃላችሁ የሚፈጠረው ድባብ ዲፈረንት ነው እንደ ትላንቱ አይደለም my goodness በቃ አዲስ ህይወት በእኛ ቤት ጀመረ ኢየሱስ ጌታ ነው ሃሌሉያ ሰው በክርስቶስ ሲሆን አዲስ ፍጥረት ነው ትላንት የለው እስቲ አሜን በልባክ ትላንት ያደከመ ዛሬ የለም ካንተ ጋር ትላንት የሰደበ ዛሬ ካንተ ጋር የለም ትላንት ያደከመ ትላንትና የጣለ ትላንት ያቆሰለ ዛሬ የለም እግዚአብሔር ቃል ሲናገር በኤፌሶን መጽሐፍ ላይ በበደላችንና በኃጢአታችን ምን ነበር ነው የሚለው ሙታን ዋይ ከዛ በኋላ መጣና ከክርስቶስ ጋር ምን ሰጠናል ህይወትን ሰጠ አዲስ ፍጥረት brand new creation ኖሮ ማያቅ እስቲ አሜን በል በብሉይ ኪዳን እንደዛ አይነት ሰው ኖሮ አያቅም እግዚአብሔር ለመጀመሪያ ጊዜ በክርስቶስ ኢየሱስ ለሚያምኑ የሰጠው አዲስ ማንነት በነገራችሁ ላይ የሚለበስ ነው ማንነቱ የሚለበስ ነው የሚኖር ነው ወሬ ብቻ አይደለም ዝም ብሎ ንግግር መኖር የሚኖር ነው ሃሌሉያ አዲስ ማንነት የሚኖር ነው ትከሻን ቀና አርገህ የምትኖርበት ነው ስትንበረከክ በኮንፊደንስ የምትንበረከክበት ነው አባባ ብለህ ስትጮህ በኮንፊደንስ የምትጣራበት ነው ኦፕሽን አይደለም እኔ ሁላችሁ እኔ ስሙኝ ሁሉ ጊዜ በጌታ ፊት ጸልይ አንድ ነገር ጸልያለሁ ጌታ እንደሚያየኝ ራስን ማየት እንድችል ብዙ ሰው መጽሐፍ ቅዱስ ከሰጠው ፕሪቪሌጅ በታች ነው የሚኖረው ብዙ ሰው አዲስ ፍጥረት ነው በቃ ሰይጣን ምንም ሊያደርግ አይችልም አጋንንት ምንም ሊያመጣ አይችልም አጋንንትን የምንፈራውን ያህል ስለ አጋንንት ያለን አይነት ዕውቀት ይሄኛው ዕውቀት ላይ ኢንቨስት ብናደርግ የተበደረስን አዲስ ፍጥረቶች ነን አዲስ ፍጥረት ነን ሁለተኛ ቆሮንቶስ ምዕራፍ 5:17 ነው ቅድም ያልኳችሁ በዚሁ አዲስ ፍጥረት በሚለው ውስጥ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እዛው ላይ ቁጥር 21 ላይ ዝቅ ስትሉ ምን ይላል መሰላችሁ እኛ በእርሱ ሆነን በማ ርሳችን ምንድነው በእርሱ መሆን አይደል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ዝም ብሎ የመጣ ትራንዛክሽን አይደለም አዲስ ፍጥረትነት አዲስ ሰውነት አዲስ ማንነት ዝም ብሎ የታደለን አይደለም አንድ ቅድም እህቴ እንደዘመረችው ክብር ያለው ስፍራ የነበረው መንበር የነበረው ሁሉን የፈጠረ ሁሉን የገዛ ያልጎደለበት ጌታ ተነሳና እወርዳለሁ አለ ኤካታራቫላ ጎራዲናማስ እወርዳለሁ እሞታለሁ ስለ ኃጢአታቸው እኔ ኃጢአት እባላለሁ እነሱስ የእግዚአብሔር ጽድቅ ይባላሉ ማይ ጉድነስ ዝም ብሎ በተራ የመጣ አይደለም ማንንም መጥቶ የሚያስጥልህ አይደለም የእግዚአብሔር ልጅነት ማንንም መጥቶ ከእጅ ላይ የሚመነጥፈው አይደለም ዋጋ የተከፈለበት ነው ትራንዛክሽኑ ከባድ ነው ክርስቶስ ጻድቅ የሆነው አምላክ ስለኛ ኃጢአት ሆነ እኛ የእግዚአብሔር ጽድቅ እንድንባል እኔ ራሴ ላይ ያመጣው ምን እንትን ማት አለጥፍም ደካማ ነኝ ቆርቆሮ ነኝ አሸንዳ ነኝ ምናም ተሰብ ኖ እግዚአብሔር እኔን ሳይኝ ጻድቅ ነኝ ሃሌሉያ ሌላ የጽድቅ ሥራ አያስፈልገኝም ጻድቅ ያለው በክርስቶስ ለመግባት የሆነ ቦታ ለመጽደቅ የማደርገው ነገር የለም ኢየሱስ ስለኔ ኃጢአት ሆኖ እኔ ጻድቅ ያለው እስቲ ይሄ የገባው ሰው በእልልታ በጭብጨባ ጌታን ያክብረው ሃሌሉያ ሃሌሉያ አክብዱት ነገሩን አክብዱት ስሙኝ እሱ ኃጢአት ሆኖ እኔን እግዚአብሔር ጽድቅ አደረገኝ ደምሎ ተራደም አይደለም የፈሰሰው አምላክ ነው ሁሉን የፈጠረ ነው
ሁሉ በእርሱ ነው የተፈጠረው ሁሉ ለእርሱ ነው የተፈጠረው ፍጥረት የተገጣጠመው ሁሉ በእሱ ነው ዓለም ሳይፈጠር በፊት ነበረ ወሰነ አንድ ቀን ወርድና እኔ ዋረዳለሁ አለ እኔ መስቀል ሞታለሁ ይሄ የተዋረደ የተረገመ በሚሰቀልበት ላይ እንጠለጠላለሁ ለምን አብይ ድን ዘንድ አብይ እግዚአብሔር ጻድቅ ይባል ዘንድ አዲስ ፍጥረት ማለት ይሄ ነው ማንንም ይሄንን እውነት አይወሰድባችሁ ማንንም ኢየሱስ ጌታ ነው ኢየሱስ ጌታ ነው ምን ማለት ነው ሌላኛው አዲስ ፍጥረት ማለት ምህረት ያገኘ ማለት ነው ኦኬ ስሙኝማ እንኳን በእግዚአብሔር ቤት ነው ማውራችሁ በምድራዊ ህግ ላይ አንድ የተፈረደበት የነበረ ሰው ከዚህ ቀን ጀምሮ ምህረት አድርጎላል ፕሬዝዳንቱ ከተባለ ተከሶበት በነበረው ክስ ማንንም መንግስት ቢቀየር ድጋሚ አይከሰስም ስሙኝ በደም አንድ ሰው ይሄንን ስልክ ሰርቆ ቢከሰስና ቢፈረድበት 5 አመት ፍርድ ቤት ቢገባ ከዛ ፕሬዝዳንቱ መጥቶ ይሄንን ሰውዬ ምሬዋለሁ አሜሪካ ውስጥ ያደርጋሉ ፕሬዚዳንሻል እንትን አለ የምህረት ጊዜ ነፍሰ ገደለን ሁሉ ያስወጣ ይችላል ፕሬዝዳንቱ መብት አለው ይሄ ሰው ምህረት ካገኘ በኋላ ሌላ ፕሬዝዳንት ቢመጣ ወይም ሌላ ሰው ተነስቶ ከዚህ በፊት አብይ ተከሶበት በነበረው ፍርድ ድጋሚ ክስ እንክሰሰው ቢል ህጉ አይፈቅድም ለምን ምህረት አግኝቷል እስቲ አሜን በሉ ምህረት አግኝቷል አሁን ስሙኝ አዲስ ፍጥረት መሆን ማለት ምህረት ያገኘ ሰው ማለት ነው እኔ አሁን የሞት ፍርድ አያሰጋኝም እኔ ሲኦል አያሰጋኝም እኔ ጨለማ አያሰጋኝም እኔ ኮንደምኔሽን የለብኝም ሃሌሉያ ለምን ምህረት ተደርጎብኝ ኤፌሶን ምዕራፍ 1 ላይ በርሱ በደሙ ይላል የኃጢአት ይቅርታ አለን በቃ አድርጓል ጨርሷል ምህረት አግኝተናል ኢየሱስ የዘላለም ጌታ ነው በጣም ወደው ቃል ቆላስይስ ምዕራፍ 3 ላይ ከቁጥር 13 እና 14 ላይ እናንተም በበደላችሁና ስጋችሁንም ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ይልና በደላችሁን ይቅር አላችሁ ይላል ከዛ ይሄንን በደንብ ላንብብላችሁ እስቲ አሜን በሉ በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውንም የዕዳ ጽሕፈት ምን አደረገው ደመሰሰው እስቲ ድምጻችሁን ከፍ አድርጉና ደመሰሰው በሉ ደመሰሰው ወይ ጉድ ተጽፎብን ነበር ክስ ነበረብን በደለኛ የሚል ኃጢአተኛ ሞት ይገባዋል የሚል የእግዚአብሔርን ፍርድ ሊያመልጥ አይገባውም ይሄ ሰው የሚል ክስ ተጽፎብን ነበር ከዛ አባቴ መጣና ይሄንን የተጻፈውን የዕዳ ጽሕፈት እስቲ ደመሰሰው በሉ እንዴት ነው የምትረዱት ደመሰሰው ከዛ እርሱንም ያንን የደመሰሰውን ማለት ነው ደምስሶ ብቻ አይደለም እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ምህረት ያገኘን ሰዎች ነን ማንንም ሊከሰን አይችልም ማንንም መጥቶ አንተ ከእግዚአብሔር ፍርድ በታች ነህ አንተ ለእግዚአብሔር የምትገባ አይደለም ሊለን አይችልም አንዴ አስወግዶታል በመስቀል ላይ ጠርቆ ከመንገድ አስወግዶታል የዕዳውን ጽሕፈት ደምስሶታል ሃሌሉያ ኢየሱስ ጌታ ነው ስለዚህ ምህረት አግኝቻለሁ በሉ ድምጻችሁ ሰ ምህረት አግኝቻለሁ ማንንም አይከሳችሁ ምህረት አግኝቻለሁ ሌላው አዲስ ሰው ማለት ዜግነቱ የተቀየረ ሰው ማለት ነው በጣም ነው ወዳትችን ሐሳብ ዜግነቱ ተቀይሯል ሰውየው ሀገራችን በየት ነው በሰማይ ከዛ የሚመጣ ደግሞ አዳኝ መሲህ እንጠብቃለን በቃ የኛ ፓስፖርት በሰማይ ነው የእግዚአብሔር ስም የተባረከ ይሁን ማለት ምጻተኞች ነን በዚህ እንግዶች ነን የገባን እውነት ነው ወንጌል ያስረዳን እውነት ወንድሞቼ እናቶች ሲሪየስ ማን ነው በዚህ ምድር ላይ እውነት ነው ነግራችሁ ሰው በከፋ መጠን አትከፋም ሰው ክፉ አታደርግ ጊዜያዊ ነው እውነት ነው ነግራችሁ የሆነ ጥልቅ ተብሎ የሚገባበት የዓለም ሲስተም የለም ያልፋል በሰማይ ያለ ብልም አይበላው በሰማይ ያለ ማይሰጋ ሀገር አለ ምን ኖር ሰው ምድር አለ ለዘላለም ከጌታ ጋር እንኖራለን በቃ በምድር ላይ ያለው ነገር ለመኖር በማስተዋል በጥበብ እንኖራለን it is not serious ስሙኝ serious አይደለም እግረ መንገድ ነው ለእግረ መንገድ ጊዜን አላጠፋም እኔ ጌታ ቸር መሆኑን አይቻለሁ ለእግረ መንገዷም ሲባርከኝ አይቻለሁ ለእግረ መንገዷም ሲረዳኝ አይቻለሁ ድክም ብለ በቃ ለመልስ ልትሰጥል ታቁጭ በል ያልፋል
እስቲ አሜን በል። ያልፋል። ዘላለማዊ መንግስት እንጠብቃለን። እኛ እዚህ ቁጭ ብለን ሀገራችን በሰማይ ነው። ኢየሱስ ጌታ ነው። እሺ ሁለተኛው በአዲስ ሰው ስር ነው እነዚህን ያልኳችሁ። ሁለተኛው ቶሎ ብዬ ሶስት ነገር ነው የሚቀረኝ ልጨርስና ልንገራችሁ። ሁለተኛው በእርሱ መኖር ማለት ምን ማለት ነው ካላችሁ የመንፈስ ቅዱስ ማደሪያ መሆን ማለት ነው። የሚገርም እኮ ነው። የመንፈስ ቅዱስ ማደሪያ እግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 6 ላይ ይናገራል። ምን ይላል? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን ይላል? ስለዚህ በሐዲስ ይናገር። ኢየሱስ የዘላለም ጌታ ነው። ሁለተኛ ደግሞ የእግዚአብሔር ቤተ መቅደስ ነን ይላል እዛው ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 16 ከመጣችሁ ይሄ ትልቁ አብ ወልድ መንፈስ ቅዱስ እንደውም ባለፈው 4 ሳምንት እዚህ ቸርች ከነበራችሁ ለመጀመሪያ 2 ሳምንት ስለ መንፈስ ቅዱስ ነበር የምንማረው። ሁለተኛው ደግሞ 2 ሳምንቶች ደግሞ ስለ ክርስቶስ ነበር የምንማረው። ያ መንፈስ ቅዱስ የወረደው መንፈስ ቅዱስ በእኔ ውስጥ መኖሪያ ሰርቶ ቁጭ ብሏል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ የመንፈስ ቅዱስ ማደሪያዎች ነን። ክብር ለእግዚአብሔር ይሁን። ሶስተኛውን ነገር ልንገራችሁ። ስለ ፖዚሽን ነው ማወራችሁ፣ ስለ ስፍራ። አሁን የሆነ ትምህርት ስላለ በጥንቃቄ ነው የምናገረው። ማለት ሪያሊቲ መካ የሆነ ትምህርት ሰሞኑን እያየው ነበርና እዚህ ምንኛ አሜሪካ ምንኝ የሚል ሰው እየመጣል። ይሄን እንዴት ብዬ እንደማስረዳችሁ ለሆነ ሰዎች ሁሉ ላኩላቸው። እንደኔ ነው በቃ እኔ ብቻ መስሎኝ ነበር ግራ ይገባኝ። ሁሉንም ሰው ግራ የሚያጋባ ነው። የትነ አሜሪካ ምንኝ ይላል። አሜሪካ ምንድነው? ይሄ እኮ አሜሪካ ነው። አረ ኢትዮጵያ ነው። አረ አሜሪካ ነው። ይሁን እንደዛ ነው ያልኩት። እኔም እናቴ ምንድነው እውነት ነው። እኔ እንድታዩትም ሪኮመንድ አላደርግም። ለዛ ነው ስምም አልጠራላችሁ ማን እንደሆነ። በጣም ግራ የሚያጋባ እንደዛን ትምህርት አለ። ግን መጽሐፍ ቅዱስ የሚያስተምረንን ነገር ግን ልንገራችሁ። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 6 ቶሎ ብላችሁ ካወጣችሁ እዛ ላይ ያለውን እውነት እነግራችኋለሁ። ከወደደን ከትልቅ ፍቅሩ የተነሳ ኤፌሶን ምዕራፍ 2 ቁጥር 6 ቁጥር 4 ጀምሮ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አለን? አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይሄ ኮንፊውዥን የሚፈጥር እውነት አይደለም፣ እውነት ነው። አድራሻ በሰማይ አለን፣ መገኘት አለን በሰማይ። እስቲ አሜን በሉ። በሰማያዊ ስፍራ ከእርሱ ጋር ምን አደረገን? አስቀመጠን። ምን ማለት ነው? ይኸውላችሁ ስሙኝ። አንድ ሰው በጌታ በኢየሱስ ክርስቶስም አጋንንት የሚያስወጣበት ምክንያት ስለለመደ ማስወጣት አይደለም። ልክ በጌታ በኢየሱስ ስም ብሎ አጋንንት ሲያስወጣ አውቶሪቲው የሚመጣው ከሰማይ ነው። እስቲ አሜን በሉ። አንድ ሰው እጁን በታመመ ሰው ላይ እጁን ጭኖ ሲጸልይ ይሄ ሰው ይፈወስ ሲል ሰውየው የሚፈወሰው የሆነ ኤሌክትሪክ በዚሁ ስለሚያልፍ አይደለም፣ አውቶሪቲ በሰማይ ስላለው ነው። ለዚህ ነው ማርቆስ መጽሐፍ 16 ላይ ሲናገር በእኔ የሚያምኑት እነዚህ ምልክቶች ይከተሏቸዋል አለ። ስለዚህ አንተ ኮኔክትድ ሁን እንጂ ልክ አንተ ስትጸልይ የሚሆን ነገር አለ፣ አንተ ስትናገር የሚሆን ነገር አለ። እጆቻቸውን በደዌዎች ላይ ይጭናሉ፣ እነሱም ይፈወሳሉ። እስቲ አሜን። ለምን አለን? አውቶሪቲ ከሱ ጋር አስቀመጠን። ኢየሱስ የዘላለም ጌታ ነው። ኢየሱስ የዘላለም ጌታ ነው። ሉቃስ 10 ላይ ኢየሱስ ምን አለ? እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጥቻችኋለሁ። ይሄ ስልጣን አክቲቬትድ የሚሆነው ሰው በሰማያዊ ስፍራ ያለውን ቦታ ሲያውቅ ነው። ተራ ሰው እንዳልሆነ ሰው ሲያውቅ። ኢየሱስ የዘላለም ጌታ ነው። እንዳልኳችሁ ነው። በጣም ይገርመኛል። ማርቆስ 16 ላይ ህንድ ሀገር የሆኑ ፓስተሮች ተነሱና አሉ ማርቆስ 16ን በጣም ሮንግሊ አንደርስታንድ አደረጉት እና ተነሱና አሉ የቆየ ታሪክ ነው። ህንድ ሀገር ፓስተሮች ናቸው። እንደ ማርቆስ 16 እውነት ከሆነ ብለው መርዛማ ነገር አመጡ እና ህዝብ ሰበሰቡና እንጠጣለን አንሞትም አሉ። ጠጡ ባይ አልተመለሱ። እንደዛ ማለት አይደለም። ማለት አስፋልት ላይ ራቁቴን ቆሜ መኪናው አይገጨኝም ስላልኩ አይደለም። ጌታ አምላክን እናትበል፣ አትፈታተን። ቢያጠጡኝ ግን ያኖረኛል። እስቲ አሜን በል። ቢያጠጡኝ ደብቀው ቢሰጡኝ ያድነኛል፣ ይታደገኛል። ባልጠበቅኩት መንገድ የሆነ ነገር ድንገት ቢመጣ እግዚአብሔር ይጠብቀኛል ማለት ያ ነው እንጂ እንደዛ አይደለም። እሺ የመጨረሻውን ልንገራችሁ። የመጨረሻው ድል አለን።
እስቲ አሜን በሉ። ድል አለን። የእግዚአብሔር ቃል ሲናገር ዮሐንስ በመልእክቱ ላይ አንደኛ ዮሐንስ ላይ ምን አለ? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው ደግሞ ምንድነው? እምነታችን ነው አለና ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማንም ኦባማ አያሸንፍም፣ ትራምፕ አያሸንፈውም፣ ቭላዲሚር ፑቲን አያሸንፈውም፣ ኒውክሌር ይሄን ዓለም አያሸንፈውም። ዓለምን የሚያሸንፍ በኢየሱስ ክርስቶስ የሆነ ሰው ብቻ ነው። ኢየሱስ ጌታ ነው። ዛሬ ቤታችን ስንገባ ለነዛ በየተለያየ መንገድ ላይ ቆመው ላሉ ጃይንቶች ምን ነግራቸው ይሄንን ነው። the only person ላሸንፍ የሚችል እኔ ብቻ ነኝ ይላል እኮ ቃሉ እኮ ነው የሚለው። ቅድም ያልኳችሁ እኮ ይሄን ነው ምን እንወጣው። ዓለምን የሚያሸንፍ ሌላ ማንም የለም። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር። እስቲ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሰው ካለ እጁን ያሳየኝ። ካንተ በቀር ዓለምን የሚያሸንፍ የለም። ካንተ በቀር ጠላትን የሚያባርር የለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ድል አለን። ሮሜ ምዕራፍ 8 ላይ ሲናገር በዚህ ሁሉ ግን ይልና ከወደደን ምን ከአሸናፊዎች እንበልጣለን። አሸናፊ ያለ ከነሱ እንበልጣለን። ኢየሱስ የዘላለም ጌታ ነው። ሃሌሉያ ክብር ለኢየሱስ ይሁን። ይሄንን ተነስተን ቆመን ብትሰሙኝ ደስ ይለኛል። በዚሁ ጸልይና ጨርሳለሁ። ተነስተን እንቆማለን። በክርስቶስ ስንኖር ክርስቶስ በእኛ ሲኖር አንድ ታላቅ